በቅናት የተንጨረጨረው ብሩኬ ሀይሜን በጥፊ አጮላት። ሀይሜ በጣም ተናደደኝ። በትላንትናው እለት ከፍፄ ጋር በሰሩት ቪዲዮ እሷን በጣም ተንጨርጭራና እንዲሁም በጣም ተናዳ ተፈትና ነበረ። አጋዥ አምጥቼልሻለሁ ብሎ ከፍፄ ጋር በመነጋገር አርቴፊሻል አስለብሶ በእሷ በሰራተኛዋ ተማልል ያለው በማለት ለሀይሚ ሲነግራት ሀይሚ በጣም ተናዳ ነበር። ከኔ ምን ጎድሎብህ ነው ሌላ የምትመለከተው የሚል ሀሳብ እሷን ማንስታ በዛ በጣም ተናዳ ነበር። ቪዲዮውን እንደተመለከታችሁት ነበር። በዛሬው ደግሞ እሷን በተሯ ብሩኬን ተበቅለዋለች። በጣም ነው ብሩኬ የተንጨረጨረው። እንዴ ቅናት እንዲህ ያደርጋል እንዴ? በጥፊ ያስጨላል እንዴ? በጣም ይገርማል። ሀይሚ ጥፊ ቀምሳለች። የብሩኬ ትዕግስት ማጣት ደግሞ የዛሬው በጣም እየተለየ ነው። ከሁለቱም መካከል እንዲሁም ደግሞ በሁለቱም የሚታወቀው ጓደኛቸውን ይዛ በመምጣት የትላንትናውን ለመበቀል ነው ብላ ልጁ ከሚዲያም ትንሽ ከነሱም ጠፋ ያለ ነበርና በዛም ምክንያት ደግሞ የሰጠችውን ስራ እንዲሰራላት ተነጋግራ ይህንን የዋህ ልጅ እንግዲህ ዛሬ ሊጫወትበት ነው በማለት ብሩኬ ላይ የሰሩት በጣም የሚገርም ነው። በጣም ነው ብሩኬ እየተናደደው እሷን ጋር በጣም በመቀራረብ እሷን በመነካካት እሷን በመንከባከብ እንዲሁም ደግሞ ሀይሚም ልጁን በመንከባከብ ነበርና በዛም ምክንያት ብሩኬ ጋር ተደውሎ ብሩኬ ወደ ቤት እንዲመጣ ተነግረው ነበረ። ብሩኬ ሲመጣ ልጁን አይቶታል። ከሀይሚ ጋር በጣም የሚገርም መቀራረብ ሲያይ ብሩኬ በጣም ከፋው። አንድ ጊዜ ጸጉርህን ውጭ እንውጣና ጸጉርን ተስተካከል፣ ምግብ ውጭ ልጋብስህ እያለች በጣም ስታናድደው ይሄ መቀራረባችሁ በጣም እያስጠላብሽ ነው፣ ለእኔ እየደበረኝ ነው፣ በልክ አድርጉት የማለት ሀሳብ ብሩኬ ለሱ ቦታ ሳይሰጡት በጣም ተናደደ። ተጫወት ምናምን እያሉት ነው። ብሩኬ ግን በጭራሽ ሊጫወት አልቻለም። እኔን ገለልተኛ ያደረጋችሁኝ ተዋችሁኝ እኮ የምታወሩት ደግሞ በጣም የሚደብር ነው። እኔን እንደ ባዳ እያደረግሽኝ ነው እያለ ብሩኬ በጣም ተሰምቶታል። በጣም ታግሶ የሁለቱ መቀራረብነትን ሲያይ በጥፊ ሀይሚ ተጮላለች ማለት ነው። እንግዲህ ለመጀመሪያ ጊዜ በብሩኬ ጥፊ ቀመስኩኝ፣ ነክቶኝ አያውቅም ነበር አለች። እያሰባችሁበት አንድ ቀን የሆነ ነገር ሲፈጠር የሚወዳችሁ የሚያፈቅራችሁና አይነካኝም የምትሉት ሰዎች እንደ ብሩኬ እንደሚያጮላችሁ እንዳትዘነጉ። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዛልኝ። ቤተሰብ የሀይሚና የብሩክ የዛሬው በጣም የተለየ ነው። ብሩኬ በጣም የተንጨረጨረው በቃ ምን ልበላችሁ፣ እንዳያችሁት ነው ቪዲዮን ያታችሁት ከሆነ ማለት ነው። እንግዲህ አሁን ምሽት ላይ የተለቀቀው ብሩኬ በጣም ታገሰ ውጣ እስከ ማለት ድረስ ደረሰ። እንግዲህ እሷ ደግሞ እሱ ላይ እግሩ ላይ እስከ መቀመጥ ስትደርስ በጣም የብሩኬ ትዕግስት አልቻለም ማለት ነው። አልቻለም። እንዴት አንተ የእሷን ጭን እየነካህ እንደገና ደግሞ እንዴት ነው እግሩ ላይ የምትቀመጪው? በማለት ይሄ ድፍረትሽ ነው። እኔን እንደ ጅል እያየሽኝ ነው። ለእኔ ያለሽን ቦታ እያየሁ ነው። በሰው ፊት እንዴት እኔ እንደዚህ ታደርጊኛለሽ? በማለት ብሩኬ ለሀይሚ በጣም ተናዶ ውሃ አንጥታ እስከ መስጠት ድረስ ምግብም ቤት አለ፣ ከቤት መጋበዝ ትችላላችሁ፣ ውጭ መጋበዝ ምን ይሉታል እስከ ማለት ድረስ ብሩኬ ደርሷል ማለት ነው። ሁለቱ ግን በጣም ትዕግስት አስጨራሽ ነው የሰሩት። ምክንያቱም ልጁ በጣም ፈርቷል። ከመጀመሪያውም ልጁ ፈርቶ ነበረ። እንዲህ አይነት ነገር ምን እንደምል አላውቅም፣ ግን እየፈራው ነው። ይቅርታ ጠይቃለሁ ብሏል ቪዲዮን ከመጀመሩ በፊት ማለት ነው። እና ወይኔ ሀይሚ ዛሬ ይገባሻል፣ በጣም አብዝተሽው። በትላንትናው በፍፄ ተናዳ ነበር። እንግዲህ ትላንትና ፍፄ እንደ ሴት ለብሶ በጣም የሚያስቅ ነበር ትላንቱና ሀይሚ በዛ በጣም ተናዳ ነው ዛሬ በማግስቱ ብሩኬ ለመበቀል እየበቃችሁ ማለት ነው። ግን ብሩኬን ብቻ ሳይሆን ደግሞ ከፍፄ ጋር ነው የሰሯት አይደል? ከፍፄ ጋር ሆና ሰርታ ቢሆን ማለት ከፍፄ ጋር ብሩኬ ሆኖ
ሁለቱንም ነበር መቅጣት ያለባት እንጂ ብሩኬ ብቻውን በጣም የሚከብድ ነው። ብሩኬ በጣም ከብዶታል የዛሬ። ምክንያቱም ትዕግስቱን አሳጥታው በጥፊ ነው የሰነዘረባት ያጮላት። አሁንስ አብስተኸዋል ውጣልኝ እስከ ማለት እሷን ከመታት በኋላ የብርጭቆ ሁሉ ተሰብሯልና መታኸኝ እኮ እያለች ነበር። እንዴት ትመታታለህ? በማለት ደግሞ ልጁ ለማገዝ እና ወደ እሷ ሁሉ ለመሆን ፈልጓል እና እኔ የመጣሁት እዚህ ለመሆን ነው ብሎ ራሱ ግግም አለ ልጁ። እሷም እንደፈቀደችለት እና ማረፊያ ሌላ ቤት እስከሚያገኝ ድረስ ከኛ ጋር ይቆይ ብላ ለብሩኬ ስትነግረው ብሩኬ ይሄንን ውሳኔ የጋራችን ቢሆንም ከአንቺ ይልቅ እኔ ወንዱ መጀመሪያ መጠየቅ ነበረብኝ ፍቃድ አለ። እውነቱን ነው። ሴቷ ሳትሆን መጀመሪያ ወንዱ ነበር መጠየቅ ያለበት። በዚህ ደግሞ ስርዓት እያዢ የማይሆነውን ነገር ይሆናል እንዳት ይሄ የማይሆን ነገር ነው። ጭራሽ ተቸግረሃል፣ ንገረኝ፣ በዛ እናስተካክላለን፣ የማናደርገውን ነገር አደርጋለሁ ብሎ ብሩኬ ተናግሯል። በጣም ሲቀራረቡበት እና ተነስታ እሱ ላይ እስከ መቀመጥ ስትደርስ እንግዲህ ብሩኬ አጁላት ነው ከቤት ጥሏቸው ወጣው። በመጨረሻ ሁለቱም ደነገጡ። እሷም ስለተመታች ይሄኛው ደነገጠ ማለት ነው። ብሩኬ ምላሹ ምን ይሆን? ምክንያቱም ብሩኬ ጥሏቸው ወጥቷል። በጣም ነው የተናደደው። በቃ ዝም ብሎ ሲመለከታቸው የሁለቱን የሚሰሩትን አክት ለሱ እሱ እንደ ገለልተኛ ሆኖ ሁለቱ በጣም ተቀራርበው ነበረና እህቴ ናት፣ እንዴት በእህቴ እኔን ትጠረጥረኛለህ እያለ ነበረ ልጁ ለብሩኬ መለሰላት። እህትህም ብትሆን ማንኛውም እህትና ወንድም በዚህ ልክ ሊቀራረብና ተቀራርቦ አይቼ አላውቅም፣ ስርዓት ያዝ እስከ ማለት ድረስ ነው። ግን ሀይሚ ስትቀብጥበት ነበረ በልጁ ላይ ጥፌ ቀመሰችው። ሌላ ነገር ብሩኬ ደግሞ ሊያዘጋጅ ይችላል። ምክንያቱም በንዴት ስለወጣ እሱን ለማረጋጋት ሞክሯል። የተሰበረውን ብርጭቆች እነሱን ካጸዱ በኋላ ወደ ብሩኬ ጋር በመሄድ ሀይሚም ደንግጣለች። ለመጀመሪያ ጊዜ በብሩኬ ተሰነዘረብኝ ራሴ በሰራሁት ስህተት ነው ብላለች። አንዳንድ ጊዜ እንደ ቀልድ እየመሰሉ የሚሰሩት ከባድ ነገር እያመጣሉና ፕራንክም ቢሆን አለው አይደለም ሆነ እኔ ተናድጃለሁና ብድሬ ልመልስ ብሎ የሆነ ደስ የማይል ነገር አሁን በጥፊሽ ተቅመስ ግን ደግሞ ከሌላ ሰው ጋር ያ ልጅ ባዳ ነው። ይሄ ልጅ ሊከፋ ይችላል። እውነትም ደግሞ በእናንተም በኩል እንትን ስትሉት እና ሀይሚ በዛ ልክ ስትቀብጥ ብሩኬ አሁን ይቅርታ ቀልድ ነው ብላ ብትለው ምን ይላል? ምክንያቱም ያም ልጅ ባዳ ነው። በባዳው ላይ ነው እንደዛ እየሆነች ያለችው ሀይሚና ሀይሚ ይህ ሀሳብ ጥሩ አይደለም ማለት ብሩኬ መፈተሿ ነገር መልካም ሆኖ ልጁ እግር ላይ መቀመጧ ደግሞ በዛ ልክ ብሩኬን በጣም ስላበሳጨው ነው። ሀይሚ ብድሯን አወድ መልሳለይ። የትላንትናውን ነው የመለሰችው፣ ትላንት ስለተናደደች ማለት ነው። ግን ደግሞ በዚህ ልክ እሱን ፀጉር መነካካት፣ ትከሻውን ምናምን ነገር፣ አንገቱን ማቀፍ፣ መደባበስ ነገር፣ እሱም ደግሞ ወፍረሻል፣ ተመችቶሻል እያለ እሷን መነካካቱ በብሩኬ ፊት ተገቢ አይደለም እና የዛሬው ደስ አይልም። ሲሪየስሊ ደስ አይልም። እንደ አይነት ነገር ባይሰራ ቢቀር ሌላ አላለን የሆነ ጭቅጭቅ ሌላ የሆነ ከነዩ ጋር በተያዘ ከነ አብሳላት ጋር በተያዘ በዙሪያቸው ካሉት ሰዎች ጋር በተያዘ መልክ ቢሰሩት ጥሩ ነው። ግን የዛሬው ቀልድ ነው ብትል እንኳን ለብሩኬ ይህ ነገር ደስ አይልም፣ መሆን የለበትም። ማንኛውም እህትና ወንድም የእናት አባት ልጅ ከአንድ ማህፀን ይወጣ እንደዛ አይቀራረብም። ግን ደግሞ እሷም እንደ ወንድሜ ነው የማየው፣ እሱም እንደ እህቴ ነው የማያት አለ። በጭራሽ እንደዚህ መሆን የለበትም። አሁን ብሩኬን ምን ያረጋገዋል? ይህ ነገር ቀልድ ነው ብላ ለብሩኬ ሀይሚ ብትነግረው ምንድን ነው ልጁ እኮ የሁለቱ የጋራ ጓደኛቸውን የሚያውቁት ነው። ከአሁን በፊት የራሱ ቻናል ያለው ነው። በግል ጉዳይ ነው የጠፋሁት ብሏል። ግን ደግሞ በዛ ልክ እየነካት በዚያ ልክ የእሷን እንትን እየነካ እና እሷ በሱ ላይ እየተቀመጠች እሷ እሱን ማቀፏና መቀራረቧ ተገቢ አይደለም። ይህ ደስ አይልም ማለት ነው። የዛሬው ብዙም እንትን አይልም። ለምን
ምን የምትሰጡ አሁን ሀሳብ የምትሰጡበት እግር ያጋባቸዋል። እንትን የማይል ነው፣ ትክክል አይደለም። የሰሩት ቪዲዮ ለመፈተን ይሆን ግን ደግሞ ይሄ ልጅ ያም የጋራ ጓደኛቸው ጋር ተቀምጣ ሀይሚ ብሩኬ እንደምትል ይሄ ነገር ቀልድ ትክክል አይደለም ፈጽሞ። ብሩኬ በጥፊ ቢማታም ይችላል። ለምን የተሰራው ስራ ትክክል አይደለማ። አሁን ብሩኬ ይቅርታ ሁለታችን የሰራነው ፕራንክ ነው እያሉ ብሩኬን ለማረጋጋት ያው ይሞክራሉ። ግን ይሄ ደግሞ በጭራሽ ምንም የሚያስተምረው ነገር የለም። ጥሩን ስህተት ነው፣ ጥሩ እንዳይደላ ነው፣ መደረግ እንደሌለበት ነው ይሄ ነገር የሚያስተምረው። እና ብሩክና ሀይሚ ብድር እየተመላለሱ ነው። በሌላ ቪዲዮቸው እንግዲህ በአጨቃጫቂያቸው እነሱ የሚያምርባቸው በመካከላቸው ሌላ ሰው መጥቶ የእነሱን ነገር ሲያበጣብጥ ነው በጣም ደስ የሚለው እና ግን የሁለቱ የሚፈታተኑት ነገር ጥሩ አይደለም። አንደኛ ተመልካች ራሱ አሁን አንዳንድ ሊወቅሳቸው ይችላል። ለምን መሆን የሌለበት ነው የተሰራው። ቤተሰብ ቀጣይ የብሩኬ ምላሽ ምን ይሆን የሚለውና ብሩኬ እንግዲህ ሲረጋጋ ለነሱ የሚሰጠው ሀሳብ ምን ሊሆን ይችላል የሚለውን ያንን በቀጣይ ክፍል የምናይ ይሆናል። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ፣ ቻናሉን አበረታቱ ትላለሁ። ቤተሰብ ቀጥሎ በሌላ ቪዲዮ እስከምንገናኝ ቀጣይ ቻው ቤተሰብ።